السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كذا عند رأس إن شاء الله أترى رأس إما تدساجه هل يكفر تارك صلاة يتوسو له مهنو كأسلمنا دائرة يوتعلن ምክንያቱም ይህ ነጥብ በጣም ሙሂምና ገብጋቢ ስለሆነ ማለት ነው። በዚህ ርዕስ እስኪ ከተባሉ ቁርአናዊና ሐዲሳዊ ጥቅሶችን እንደዚሁ ከሰለፎች ቀውል እንመልከት። ነቢያችን አለይሂ ሰላቱ ወሰላም ከጃቢር ኢብኑ አብድላህ ረዲየላሁ ዐንሁማ ተይዞ የተወራ ሐዲስ ሙስሊም በዘገበው ሐዲስ ምን አሉ? ኢነ በይነ አልረጁሊ ወበይነ አሽርኪ ወልኩፍሪ ተርኩ ሶላት አሉ። ኢነ በይነ አልረጁል በአንድ ሰውዬ መካከልና ወበይነ አሽርኪ ወልኩፍሪ በሽርክ በክህደት መካከል ያለው መጋረጃ መካከል ላይ የሚጋርዳቸው ምንድን ነው? ተርኩ ሶላትን መተው ነው አሉ። ሶላቱን ከተዋት የዘን መጋረጃው የለም ተገለጠ። ኩፍርያት ውስጥ ወደቀ። ይሄ ሰውዬ ክህደት ውስጥ ወደቀ። እዚህ ጋር አሸይኽ አልዓላማ ኢብኑ ዑሰይሚን ረሒመሁላህ ምን ይላሉ? አሊፍና ላም እዚህ ጋር አሽርክ ወከዛሊከ ኩፍር የሚለው ላይ አሊፍና ላም መጥተዋል ይላሉ። አሊፍና ላም ከመጣች የዱሉ አላ ማዛ አላ ልኩፍር ልአክበር ይላሉ። ትልቁ ክህደት ላይ እንጂ ወለይሰ ኩፍሩ ልአስገር ትንሹ ክህደት ላይ አይደለም ይላሉ። ምክንያቱም ትንሽን ነገር ለመግለጽ አሊፍና ላም አይካተትም። ሽርክ አው ደግሞ ኩፍር ሊባል ይችላል። የሆነ ዱነ ልአክበር ከትልቁ ያነስ የሆነ ለመግለጽ ሲፈልግ ማለት ነው። ላኪን እዚህ ጋር ሐዲሱ ላይ ይመጣ ይላሉ ሼክ ኢብኑ ዑሰይሚን ረሒመሁላህ አሽርክ ብሎ ነው የመጣው። በአንድ ሰውዬና በሽርክ በክህደት መካከል ያለው መጋረጃ ተርኩ ሶላት ሲሉ አሽርክ ሲሉ አሊፍና ላም መጥቷል ይላሉ። ስለዚህ ከዚህ አንጻር ይላሉ ሶላትን የተወሰው ከእስልምና ዳኢራ ሙሉ በሙሉ ይወጣል ይላሉ ማለት ነው። ሌላ ማስረጃ ወከዛሊከ ነቢያችን አለይሂ ሰላቱ ወሰላም ከቡረይዳ ረዲየላሁ ዐንሁ ተይዞ የተወራ ሐዲስ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል አልዓህዱ አለዚ በይነና ወበይነሁም አሶላት ፈመን ተረከሃ ፈቀድ ከፈር አኽረጃሁ ትርሚዚ በዘገበው ሐዲስ ማለት ነው። በእኛና በካዳኖች መካከል ያለው አህድ ምንድን ነው? ሶላት ነው። ሶላትን ፈመን ተረከ ፈቀድ ከፈር ሶላትን የተወሰው በእርግጥ ክዷል አሉ። እዚህ ጋር የተወካደ እዚህ ጋር አንዳንድ ዑለሞች እንግዲህ ሶላት የተወሰው አይከፍርም ለሚል ማስረጃ ይህንን ሐዲስ ተእዊል ያደረጓሉ። ምን ብለው ግን ንግግራቸው መርጅሕ ነው፣ የደከመ ነው። ምን ብለው ነው አመዛኝ ያደረጉት ማለት ተእዊል የተጠቀሙት? አይ ሶላትን የተወ የሚፈለገው አሉ። እሺ ዋጅብነቷን የተወ ነው፣ ዋጅብ መሆኗን አላምንም ያለ እንጂ ዋጅብነቱን አምኖ ሶላትን አልሰግድም ቢል አይከፍርም አሉ። ግን ይህ ንግግራቸው አያስገድም። እንዴት ቢባል ዋጅብን ነገር የተወማ ሶላትን በሶላት ብቻ ቀይድ መሆኑ ምን ፋይዳ አለው? ለምሳሌ አንድ አካል ሸሪዓ ግድ ያደረጋቸውን ነገራቶች ዋጅብ አይደለም ብሎ ከተወኮ ሶላትን ብቻ ሳይሆን ዘካንም ይሁን ሐጅንም ይሁን ሌሎች ነገራቶችን እኮ ይከተታል። ለምሳሌ አንድ አካል ሐጅ ዋጅብ አይደለም ቢል ይከፍራል አይከፍርም? ይከፍራል። ወከዛሊከ ጾም ረመዳን ዋጅብ አይደለም ቢል ይከፍራል አይከፍርም? ይከፍራል። ዘካ ዋጅብ አይደለም ያለ ሰው ይከፍራል አይከፍርም? ይከፍራል። ስለዚህ በሶላት ተቀይዶ መምጣቱ ምን ፋይዳ አለው ታዲያ? ይዘን በሶላት ብቻ መቀየዱ ፋይዳ የለውም ነበር። ዋጅብን ነገር የካደማ በሶላት እኮ ብቻ አይቀየድም ነበር። ላኪን እዚህ ጋር በሶላት ብቻ ኻስ ሆኖ መንጣቱ የተዋት እሷን ካደ ሲባል የተፈለገው ዋጅብነቷም ቢያምንባትም ማለት ነው። ሶላትን አልሰግድም ካለ ሰውየው ከእስልምና ያስወጣዋል ላሸክ። እና ይህ ንግግራቸው መርጅሕ ሆነ ያስከዳቸውም። ወከዛሊከ ከሸቂቅ ኢብኑ አብድላህ እንግዲህ ታቢዒ ከሆኑት መካከል ከሰሓቦች ተማሪ መካከል አንዱ ነው። ከታቢዒዎች ነው ማለት ነው። ምን ይላል ረሒመሁላህ? ካነ አስሓቡ ሙሐመድን ሰለላሁ ዐለይሂ ወሰለም የሙሐመድ ዐለይሂ ሰላቱ ወሰላም ባልደረቦች ነበሩ። ላ የረውነ አይ ላ ያዕተቂዱን እንደማለት ነው። ሩእያ ቀልብያ እዚህ ጋር ወለይሰ ሩእያ በሶርያ በአይናቸው ያሉ ለማለት ነው የተፈለገበት። ላ የረውነ ሲባል ሩእያ ዒልሚያ አው ኢዕቲቃድያ በልቤ መቋጠር የሆነ ማለት ነው። አያምኑም ነበር እንደማለት ነው። ሸይአን ከምንም ነገር ሚነል አዕማል ከስራዎች ተርኩሁ እሱን ያን ስራ መተው ኩፍር ክህደት ነው ብለው አያምኑም ነበር። ገይረ ሶላቲ ከሶላት ውጭ ያለን ማለት ነው። እዚህ ጋር ልብ በሉልኝ። ከሶላት ውጭ ያለን ያለው ከሶላት ውጭ ያለውን የሆነን ነገር አንድ ሰው ቢተው ካፊር ነው አይሉትም ነበር። ለምሳሌ
አንድ አካል አላህ ዋጅብ ያደረገበትን ነገር ለምሳሌ ሐጅ ማድረግን ይመስል ሐጅ ለምሳሌ ሰውየው ገንዘብ ካለው ማድረግ አለበት። ግን ሰውየው ገንዘብ ኑሮት ተመቻችቶለት የሐጅን ዋጅብነት አምኖ ሐጅ ባያደርግ ካፊር አይባልም፣ ላኪን ወንጀለኛ ነው። ዘካ ንብረት እያለው አልሰጥም ያለ ሰው የዘካ ዋጅብነትን አምኖ ካፊር አይባልም። ላኪን ሶላትንሳ ዋጅብነቷን ቢያምንባትም ካልሰገዳት ይወጣል ነው። ይሄ ኢጅማዕ ሱሐባ እንዳለ ከሱሐቦች ስምሙነት እንዳለ ነው እዚህ ጋር የሚጠቁመው። ካነ አስሐቡ ሙሐመድን ሰለላሁ ዐለይሂ ወሰለም ያለው ላ የረውነ ሸይአን ሚነል አዕማል ተርኩሁ ኩፍር ገይረ ሶላቲ አኽረጀሁ ትርሚዚ። ወደ ቁርአን እንመልከት። በሱረቱል ማዑን አላህ ምን ይላል? ፈወይሉን ሊልሙሰሊን ለሰጋጆች ወዮላቸው፣ አለዚነ ሁም ዐን ሶላቲሂም ሳሁን እነዛ ከስግደታቸው የሚንጓደዱ ሶላታቸውን የሚያዘገዩ የሚያንጓድዱ የሆኑ ወዮላቸው ብሎ አላህ ዛተባቸው። እነዚህ የማይሰግዱት እንዳይመስላቸው። የሚሰግድ የሆነ አካል ዓሱርን ወደ መግሪብ፣ መግሪብን ወደ ዒሻ፣ የዒሻን ወደ ንጋት፣ የሱብሒን ከፀሐይ ከወጣች በኋላ እያዘገዩ የሚሰግዱ ማለት ነው። የዙሁርን እንደዚሁ እያዘገዩ ሶላትን ማንጓደድ፣ ወቅቷን ማጣበብ፣ እነዚህ ወዮላቸው እያለ ነው አላህ። ወይል የሚባለው ኢማ የጀሃነም ሸለቆ አንድ ነው ብለው የፈሰሩም አሉ፣ ወይም ደግሞ ለተህዲድ ነው፣ ዛቻ የሆነ ቃል ነው። አለይ ሐል ሶላት የሚሰግድ ሰው ሶላትን ወቅቷን ካልጠበቀ በዚህ መልኩ ከተዛተበት ጭራሽ የማይሰግድ ምን ባቢል አውላ ምንም እዚህ ጋር ይካተትም ማለት ነው። ከእስልምና ዳኢራ የወጣ ነው ማለት ነው። በሱረቱ መርየም አላህ ምን ይለናል? አንቀጽ 59 ላይ ፈኸለፈ ሚን በዕድህም ኸልፉን አዳዑ ሶላተ ወተበዑ ሸሃዋት ፈሰውፈ የለቀውነ ገያ ይላል። ከደጋግ ሰዎች ከነቢያቶች በኋላ ፈኸለፈ ተተኩ ሚን በዕድህም ከነሱ በኋላ ኸልፉን መጥፎ ምትኮች አዳዑ ሶላተ ሶላትን የተው ያንጓደዱ በል እንደውም ከፊሎች ያጣበቡ ወቅቷን አስተካክሎ ያልሰገዱ ወተበዑ ሸሃዋት ስሜቶቻቸውን የተከተሉ ፈሰውፈ የለቀውነ ገያ ገያ የሚባለውን የጀሃነምን ሸለቆ በእርግጥም ይገናኟታል የቂያማ ቀን ይላል አላህ። በእርግጥም ያገኟታል ገይ የሚባለውን የጀሃነም ሸለቆ ማለት ነው። እነዚህ እነማን ናቸው? ሶላትን አዳዑ ሶላተ ሶላትን በትክክል ያልሰገዱ ማለት ነው። ኢዘን ጭራሽ ሶላት የማይሰግድ ከሶላት ከሚባል ነገር ምንም ድርሽ ያላለማ ይሄ ጥያቄ የለውም። ሶላት የማይሰግድ ሰው ከእስልምና እንደሚያስወጣ ዑለሞች ከተጠቀሙበት የቁርአን አንዱ ማስረጃ ይሄን ነው። ሱረቱ አሩም ላይ አላህ ምን ይላል? ሙኒቢነ ኢለይሂ ወተቁሁ ወአቂሙ ሶላተ ወላ ተኩኑ ሚነል ሙሽሪኪን። እዚህ ጋር እንግዲህ ወደ አላህ ተመላሽ ሆናችሁ አላህን ፍሩ፣ ወደ አላህ ተመላሽ ሁኑ። ወአቂሙ ሶላተ ሶላትን ስገዱ። እዚህ ጋር ልብ በሉልኝ። ወላ ተኩኑ ሚነል ሙሽሪኪን ከሙሽሪካኖች አትሁኑ ይላል አላህ። እዚህ ጋር ዑለሞች ምን አሉ? ሶላት ይከፍራል ያሉ ዑለሞች ሶላት ስገዱ አለና ከሙሽሪካኖች አትሁኑ አለ። ለምን? ሶላት የማይሰግድ ሰው ሙሽሪክ ነውና አሉ። አያችሁት? ምክንያቱም የቁርአኑ የሚጠቁመው ሶላት ስገዱ። ለምን? ወላ ተኩኑ ሚነል ሙሽሪኪን ከሙሽሪካኖች አትሁኑ። ምክንያቱም ሶላት የማይሰግዱ ከሆነ እናንተ ምንድን ናችሁ? ሙሽሪክ ካፊር፣ ከእነሱ የምትለዩበት ነገር የለምና ይህን ያስዛል ብለው ከዚህ እስትንባጥ የወሰዱ ዑለሞች አሉ። እና ይህን እንደ ናሙና ያክል ነበር ያመጣሁት ማለት ነው። ሶላት የሚሰግድ ሰው በጥቅሉ ከእስልምና እንደሚወጣ ብዙ ዑለሞች ይጓዛሉ። ከፊል ዑለሞች ደግሞ አይ እንደው ተካሱለን ከሆነ እንደው ተሰላችቶ ዋጅብነቷን ቢያምን አይወጣም ቢሉም ግን ንግግራቸው መርጅህ ነው ማለት በጣም የደከመ ነው ከማስረጃ አንጻር ሲታይ ማለት ነው። ለዛውም አንዳንድ ዑለሞች ለምሳሌ ተካሱል እንደው በመሰላቸት ከሆነ የተው አይከፍርም ቢሉ ራሱ አትስገድ እያሉ አይደለም። አይከፍርም ቢሉ ቅጣት ሐድ ይቆምበት ያሉም አሉ። ለምሳሌ ለሌሎች ሙስሊሞች ጸር እንዳይሆን ያሉ አሉ ለምሳሌ። እና በጥቅሉ ይህ መስአለ ኸጢር ጅደን ቢያንስ እንኳ አቀል ሺ አንድ አካል አረከ ዑለሞች እንደዚህ የሚሉ አሉ ቢባል ራሱ ማለት ነው። طيب ከኺላፍ መውጣቱ እንደው ባንቺም ሆነ ባንተ ሶላት ማሰግጂ አካል ሆይ የተገባ አይደለምን ልሰግዱ ሶላትን? እንደው ሀታ ኺላፍ ቢኖርበት ራሱ እንደው ኺላፉ እንደ ያንዳንድ ዑለሞች እንደው አመዛኝ ለዛው መርጆህ የደከመ ከመሆኑ ጋር ለዛውም አትስገዱ እኮ አይደለም ያሉት ቅጣት ይቆምበት ያሉ ራሱ አሉ። እንደው ተሰላችቶ ቢተው ራሱ ቅጣት ይቆምበት፣ ሐድ ይደረግበት፣ የሙስሊሞች መሪ ሐድ አቁሙበት፣ ለሌሎች ጸረ እንዳይሆን ያሉ አሉ ለምሳሌ። ሊዛ ማለት ነው ሶላት የማይሰግድ ሰው ሊዛ ሶላት ሰው ካፊር ነው በሚለው አካሄድ አንግል በማድረግ ዑለሞች ምን ያላሉ? ሙስሊም ሴት ሶላቷን በትክክል የምትሰግድ
ሶላት በትክክል የማይሰግድ ወንድም ማግባት የለባትም ብለዋል። ካገባች ኒካሁ ባጢል ነው ብለዋል። ወከዛሊከ ወንዱም ሶላት አስተካክላ የማሰግድን ሴት ማግባት አይቻልለትም ብለዋል። ካገባ ኒካሁ ባጢል። ይህ ነገር የተከሰተ ከሆነ ደግሞ መጀደድ አለባቸው ብለዋል። ሶላት አስተካክለው የሚሰግዱ ከሆነ መጀደድ አለባቸው ብለዋል ማለት ነው። ጠይብ ያው እንደ ናሙና ነው። በእርግጥ በዚህ መሳላ ብዙም የሚባሉ ማስረጃዎች አሉ፣ ግን እንደ ናሙና ነው ማለት ነው። እዚህ ጋር አቀል ሸይ ሶላት ማለት ቢያንስ የሰው ልጅ ደሃ ቢሆን እንኳ ዘካ ይወጅብበትም። ለምሳሌ ደሃ ከሆነ ሐጅ ራሱ አይወጅብበትም ገንዘብ እስከሚያገኝ። መጾም የማይችል ከሽምግልና አንጻር ከህመም አንጻር መጾም አይወጅብበትም። ለምሳሌ ሶላት ግን ደሃ ይሁን ሀብታም ይሁን ሽማግሌ ይሁን ያርጅም ወጣትም ይሁን ሶላት አቀርም። ቁሞ መስገድ የማይችል ቁጭ ብሎ ይሰግዳል። ቁጭ ብሎ መስገድ የማይችል ተኝቶ ይሰግዳል። ባይኑ ጥቆማ እያደረገ ማለት ነው። ሶላት መቼም ቢሆን አይታውም። የሶላት ምን ያክል አንገብጋቢነት ማለት ነው። እንግዲህ በሶላት አንገብጋቢነት አስመልክቶ የመጡ የቁርአንና ሐዲሳዊ ጥቅሶች ብዙ አሉ። ግን እዚህ ጋር እንዳይሰፋ እንደ ናሙና ይሄን ቀንጨብ አድርጌ አመጣሁላችሁ ማለት ነው። ኢንሻአላህ ሰምተው ከሚጠቀሙ አላህ አድርገን። ላስየማ ደግሞ ሐሊየን ከሚከሰቱ ጉዳዮች ላይ ለምሳሌ ሴቷ ሶላት ትሰግዳለች፣ ወንዱ የማይሰግድበት አጋጣሚ አለ። ይህ እንደዚህ አይነቱ ራሱ ሙላሐዟ ሊሰጠው የሚገባ የሆነ ነጥብ ነው ማለት ነው። ምክንያቱም በዚህ ጉዳይ ላይ እሱ ግንኙነት የሚያደርጋት ከሆነ ይህን ነገር እያወቁ ብለዋል ዝሙት ነው የሚሆንባቸው ወደ ማለት ሁክም ተወስዷል ማለት ነው። ሊዛ ሶላት የማይሰግድ ወንድ መስገድ አለበት፣ ሴቷ የማትሰግድ ከሆነች መስገድ አለባት። ለኒካሐቸው ብቻ ሳይሆን አላህን ፈርተው ለቀጣይ ዓለማቸው ጀሃነምን የአላህን ቅጣት ፈርተው ማለት ነው ይሄ ሊያደርጉ ይገባል። እና በዚህ ጉዳይ ላይ ላስየማ ከአንዳንድ እህቶች የሚመጣ ሰዋል አለ። ለምሳሌ ወይ ወንድሞችን ማለት ይቻላል ኒካህ ላይ ለምሳሌ አባቶቻችን ሶላት የማይሰግዱ ከሆኑ ያስተሳሰሩን ይችላሉ ወይ ምናምን የሚል ሰዋል አለ። ኒካሁ ላይ ብቻ አይደለም እዚህ ጋር ማሰብ ያለባቸው፣ ለቤተሰቦቻቸው ሶላት የማይሰግዱ ከሆኑ ወደፊት ያለውን የአላህን ቅጣት ፈሩላቸው ማለት ነው። ለኒካሁ ብቻ አይደለም እዚህ ጋር ተርኪዝ ማድረግ ያለባቸው ማለት ነው። ለቤተሰቦችም እንደው ቢር ዋሊደይን ለቤተሰቦች በጎ መዋል ከሚባለው እንደውም እነሱም በንብረት ከሚታገዙት የበለጠ ለአኺራቸው የሚሆንን ጥቅም እሱ ላይ ማስታወስ ነው ዋናው ነገርና እሱ ላይ ትኩረት ይደረግበት እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።